ምን አይነት ሐሳቦች ናቸው ህይወታችንን የሚፈጥሩት? የሐሳብን ኃይል ለመረዳት የአእምሯችንን ኃይል ለመረዳት በመጀመሪያ ሐሳብን በሁለት ከፍለን እንየው። ቶት ሐሳብ በሁለት እንከፍለዋል። ሰርፌስ ሌቭል ሐሳብ የምንላቸው አሉ። ከላይ ያሉ ሐሳቦች አሉ። ወደ ውስጥ የማይዘልቁ ጥልቀት የሌላቸው ሐሳቦች አሉ። ኢነር ቶትስ ወይም ኢነር ዳያሎግስ የምንላቸው አሉ። ኢነር ዳያሎግ ሰርፌስ ሌቭል ቶቶች አሉ። ኢነር ዳያሎግ አለ። ሰርፌስ ሌቭል ቶት የምንለው እነኚህ ፍሊቲንግ ቶት የምንላቸው ወደ ውስጥ የማይዘልቁ እየመጡ የሚሄዱ የራሳችን ህልሞች፣ የራሳችን ምኞቶች ወይም ደግሞ አንድ ነገር ስናይ አንድ ነገር ስንሰማ ኢንስፓየርድ ሆነን ለተወሰነ ጊዜ የምንይዛቸው ሐሳቦች ነገር ግን ከተወሰኑ ቀናት ከተወሰኑ ሰዓታት በኋላ ደጋግመን የማናስባቸው ሐሳቦች አሉ። እነኚህ ሐሳቦች ዘላቂነት የላቸውም። ከተደጋገሙ ወደ ኢነር ዳያሎግ ይቀየራሉ። ነገር ግን ገባ ወጣ የሚሉ ዜና ስንሰማ ወይም ሚዲያ ስንከታተል ወይም በተለያየ መንገድ ኢንስፓየርድ ሞቲቬትድ ሆነን የምናመጣቸው ሐሳቦች አሉ። እነኚህ ሐሳቦች በህይወታችን ላይ ያላቸው ተጽዕኖ ውስን ነው። ህይወታችንን የሚሰራው በጥሩም ይሁን በመጥፎ ግን ኢነር ዳያሎግ ነው። የውስጥ ሐሳባችን ከራሳችን ጋር የምናደርገው ሙግት፣ ከራሳችን ጋር የምናደርገው ክርክር፣ ለራሳችን የምንነግረው ራሳችንን መልሰን የምናዳምጠው ልክ ከምድር በታች እንዳለ ውሃ ውስጡን የሚሄድ ሐሳብ አለ። ጠዋት ከእንቅልፋችን እንደነቃን የምናስበው ሐሳብ፣ ስራ እየሰራን መኪና እየነዳን እየተራመድን በአጠቃላይ ዝም ያለን ቢመስልም ግን በውስጣችን የምናመላልሳቸው ሐሳቦች አሉ። እነኚህ ሐሳቦች ሌሎች አይሰሙትም፣ ሌሎች አያውቁትም፣ እኛ ግን እናውቀዋለን። ምክንያቱም አእምሯችን ማሰብ ስለማያቆም ከሰዎች ጋር ባናወራ እንኳን ከራሳችን ጋር እናወራለን። አብዛኛውን ጊዜያችንን ደግሞ ከራሳችን ጋር ነው የምናወራው። አሁን የህይወታችንን ምንነት የሚወስነው እነኚህ ሐሳቦች ናቸው። ይህ ኢነር ዳያሎግ ምን አይነት ፓተርን ነው ያለው? ምን አይነት ባህሪ ነው ያለው? ከልጅነታችን ጊዜ ጀምሮ ሳንከራከር የተቀበልናቸው፣ ሳናመዛዝን የተቀበልናቸው ጥሩም ይሁኑ መጥፎ ማንነቶች፣ ሐሳቦች አሉ። ፐብሊክሊ ከሰዎች ጋር ባለን መስተጋብር ዲፌንድ ያላረግናቸው፣ ያልተቃወምናቸው ወይም ደግሞ ተቃውመናቸው ነገር ግን በውስጣችን የያዝናቸው ሐሳቦች አሉ። ከሰዎች ጋር ስንለያይ፣ ብቻችንን ስንሆን እንደገና አውጥተን የምናያቸው፣ እንደገና የምንሰማቸው፣ እንደገና የምናብላላቸው ሐሳቦች አሉ። እነኚህ ማንም አያውቃቸው፣ የምናውቃቸው እኛ ብቻ ነን። ወደ አደባባይም በግልጽ አናወጣቸው። ይሲ የበሽታችን ምንጭ የሆኑት፣ የጭንቀታችን ምንጭ የሚሆኑት፣ የንዴት የብስጭታችን ምንጭ የሚሆኑት እነኚህ ሐሳቦች ናቸው። ነገር ግን እነኚህ ሐሳቦች ጥሩ ከሆኑ፣ አበረታች ከሆኑ የስኬታችን ደግሞ ምንጭ የሚሆኑት እነኚህ ሐሳቦች ናቸው። ስለዚህ ማን ነው ህይወታችንን የሚቀርጸው ካልን ኢነር ዳያሎግ፣ ከራሳችን ጋር በቀን በቀን የምናደርገው ውይይት፣ ለራሳችን የምንነግረው ራሳችን የምናብላላው ሐሳብ። ምን አይነት ሐሳብ ነው የምናብላላው በቀን ውስጥ? ፍርሃት ነው? ጸጸት ነው? ንዴት ነው? ብስጭት ነው? ይሲ ወይስ በራስ አለመተማመን ነው? ራስን መክሰስ ነው? ራስን መውቀስ ነው? ይህ ኢነር ዳያሎግ ከራሳችን ጋር የምናደርገው ውይይት፣ የውስጥ ውይይት፣ ስለ ራሳችን ያለን መሰረታዊ እምነት የሚያንጸባርቁት እነኚህ ናቸው። ውጪ ሆነን ለብሰን አምሮብን ደስ ብሎን የምንወጣው አይደለም። ኖ፣ በዛ ውስጥ የምንሸፍናቸው የውስጥ ድምፆች አሉ፣ የውስጥ ሙግቶች አሉ። እነኚህ ሙግቶች የውስጥ ውይይታችን፣ የውስጥ ሐሳባችን ምን አይነት ነው ኳሊቲ ያለው? ያ ማለት ፖዘቲቭ ነው ኔጌቲቭ ነው ወይስ ፖዘቲቭ ነው? ከራሳችን ጋር ብቻችንን ስንሆን ለራሳችን ምንድን ነው የምንነግረው?
አበረታች ነገር ነው የምንነግረው? እንችላለን ነው ብለን የምንለው? ደስታ ነው የሚሰማን? ጥንካሬ ነው የሚሰማን? ወይስ ፍርሃት፣ ንዴት፣ ብስጭት፣ አለመቻል ምንድን ነው የሚሰማን? ሀሳብ ህይወታችንን ይፈጥራል ስንል የትኛው ሀሳብ ነው የሚፈጥረው? በቀን በቀን እየመጣ የሚሄደው ሀሳብ አይደለም። ለሳምንት በአእምሯችን ውስጥ ያሰብነው ምኞት አይደለም። ከልጅነታችን ጊዜ ጀምሮ የተገነቡ መሰረታዊ አስተሳሰቦች አሉ። እነኛ መሰረታዊ አስተሳሰቦች ደግሞ ራሳችንን የምናይባቸው ነጸብራቆች ናቸው። ይህ ኢነር ዳያሎግ የውጭውን ሪያሊቲ ይፈጥራል። አንዳንድ ጊዜ ህይወታችንን ሌላ ኃይል፣ ሌላ መንፈስ እየገፋው እንደሆነ እናስባለን። የሆነ ነገር እንደተቆጣጠረን እናስባለን። ምክንያቱም ኮንሽስሊ አክት ስለማናደርግ። ማን ነው ግን የሚገፋን? የውስጥ ሀሳባችን። አውቶማቲክ ላይፋችን አውቶማቲክ ያደርግብናል። ስለዚህ ይህንን የኢነር ዳያሎግ በውስጣችን የምናደርገውን ውይይት ምንነት መቆጣጠር ከቻል፣ ልክ እንደ ውሃ ዝም ብለን ከአእምሯችን ጋር መፍሰስ ካቆምን፣ በየሰዓቱ በየደቂቃው የምናደርገውን የውስጥ ውይይት ምንነት ኳሊቲን መመዘን ከቻልና የምንፈልገውን አይነት ሀሳብ ለመጨመር ከሞከርን ይህንን ኢነር ዳያሎግ ፓወርፉል የሆነ ቱል ማድረግ እንችላለን። ለራሳችን እንዲጠቅምን ማድረግ እንችላለን። ፊልተር ማድረግ ከቻለን፣ ሀሳባችንን ፊልተር እያደረግን ራሳችን የምንፈልገውን ብቻ አእምሯችን እንዲያመላልስ ማድረግ ከቻለን ይህ ኢነር ዲያሎጋችን የተሻለውን ህይወት ሊፈጥርልን ይችላል። ነገር ግን በዘልማድ ዝም ብለን 90% በላይ የሆነው የቀን ዳያሎግ ኢነር ዳያሎጋችን ኔጌቲቭ ነው። ያንን መቆጣጠር ከቻለን ህይወታችንን በተሻለ መንገድ መስራት እንችላለን። ነገር ግን ዝም ብለን አብረን ከአእምሯችን ጋር ከሀሳባችን ጋር ምንፈስ ከሆነ አስበነው አይቆምም። ያ ያሰብነው ነገር ህይወታችንን እየመራ ነው ማለት ነው።